እንደዚህ አይነት ችግር እየፈጠረችብኝ ነው ማዳሜ ምናምን አለች። ከዛን ምግብ ምናምን መስሎኛል እኔ ከዛን ስትል ምግብ ነው እንደ ምናምን ብዬ ጠየኳትኝ። እረ አይደለም እንደዚህ አርጊልኝ ብላ የጾታዊ ጥቃት ነው የምትፈጽምብኝ እና እኔም ቢስል ገላኝ ባህር ውስጥ እንደምትጥል ብላ መታ ግርግዳ ላይ አጣብቃ አስፈራራችኝ አለችኝ ማለት ነው። ከዛን ስትል እኔ ይሄን ማመን አይችልም ሰው እሺ ብሎ፣ ምክንያቱም በዛ ላይ አረብ ናት፣ በዛ ላይ ሴት ናት። እንዴት አድርጌ ነው ማሳመን የሚችለው ሰውን? እንደምንም አድርገሽ ልብስሽ ውስጥ ደብቂና ቪዲዮ ለመያዝ ሞክሪ አልኳትኝ። ከሰማሁኝ 15 ቀን ሆኖኛል። ደሞዟንም ሴትዮዋን አውርቼ ተቀብያታለሁ። ስጫት ደሞዟን ማሰጪ ከሆነ ቢሮ መልሽ ምናምን ብያት ማለት ነው። እና ያልቻልኩት አሁን ይሄኛውን ነገር ቢሮ አናገርኳቸው። ቢሮ ያን ቪዲዮ ሁሉ ልኬ አናገርኩኝ እንዲያወጧት ማለት ነው። 2 ወር ትሙላ፣ እስከ 2 ወር እንደምንም አርጋት ትስራ አሉኝ ማለት ነው። እኔ እንደዚህ አይነት ሁኔታ ላይ ሁኜ እንዴት አድርጌ ነው እስከ 2 ወር የምትሰራው ምናምን ብዬ ከቢሮቹ ጋር እንትን አልኩ ብልም ምንም አማራጭ ሊሰጡኝ አልቻሉም። እና እናንተ ጋር የመጣሁት ከቻላችሁ ሀገርም መግባትም ሆነ ቤት መቀየር የምትችል ከሆነ እንድትቀይር፣ ካልቻለች ደግሞ ሀገሯ እንድትገባ ነው። እና ከሷም አልፎ ተርፎ አንቺንም ላርግሽ ነው እያለች ያለችው እና ለዛ ነው እንድትተባበሩኝ የፈለኩትኝ። መረጃ ያሹ መረጃ ልካልሻለች? አውጁዬ ሁሉንም ነገር ይዣለው። የቢሮ ስልኮቹንም ዋትስአፓንም ዋትስአፓንም አሁን ሼር አድርጋለሁ። የልጅቷ ዋትስአፕ 10 ብር ሞልቼ ሪከርድ ማድረግ ከቻለች ብዬ ማለት ነው። ምክንያቱም ዳታ መግዛት አታውቅም ልጅቷ ማለት ነው። ይሄ ነጻ አፕሊኬሽኖቹንም አወርዳ እንድትጠቀም ሞክሬላት ነበር፣ አልቻለችበትም። ምንም የምታውቀው ነገር የለም ልጅቷ እና እኔ ካርድ እየሞላው ነው የምትጠቀመው። የት ነው ያለችው? ሪያድ ወይ ጅዳ ሳውዲ ውስጥ ነው እንዴ? አዎ ሳውዲ ውስጥ ነው። እኛ ሳውዲዎች ገለን ባህር ውስጥ ነው የምንጥለው። ከዛም በኋላ አሳ ነባሪ ይበላሻል ብላ ነው ያስፈራራቻት። ኦኬ እቺንማ እንትን አይነት አዚዛ ከሰው ጋር ታገኛለሽ። ቆይ ትሸራርጉ ነው። እሺ አዚዛና ደማች ማለት ነው። እስቲ አዚዛ ሼር አድርጉላት። አዚዛና እሙዬ ዋትስአፕ ቼክ አድርጊ። እሺ ወይ ጉድ! ግን በቃ እህቶቻችን በየቦታው እንደዚህ ጌታ ሆይ የጾታ ትንኮሳ ነው። አዚዝ ወይ ንገሪያት ያለውን ነገር ለአዚዛ ይኸውልሽ በቃ መፍትሄውን ማለት ነው። እንትን ልጅቷ የምትሰራው ሪያድ ውስጥ ነው። ከመጣች ወር ከ15 ቀን ሊሆናት ነው። ደሞዟን ሁሉ ተቀብያለሁ። እጄ ላይ ነው ያለው ደሞዙ። እህቴ ናት ምናምን ብያቸው ማለት ነው። እና ደሞዟን ተቀብያለሁ። ያለችው ሪያድ ውስጥ ነው። ፓስፖርቷን፣ ኮፒውንም ሁሉንም ነገር ሰብስቤያለሁ። ከዛን ይሄን ነገር ስትናገረኝ አይ ቲንክ 15 ቀን ሆኖኛል እና አማራጭ አልነበረኝም። መደፈር ከጀመረች እኔ ከነጋ የተዋወቀችው 15 ቀኗ ነው። ወደ አሁኑ ነው የነገረችኝ እና አስማማ ያለችኝ ስምልላት ነገረችኝ። ከዛን ነገረችኝና በቃ ተረጋጊ፣ ይሄን እነ ሳሪ እነ ሀዊ ምናምን የሚባሉት ቲክቶክ ላይ አሉ ምረዱት፣ እኔ አላውቅም። ስለዚህ እነሱ ደግሞ መረጃ ይፈልጋሉ፣ የቢሮሽን ስልክም ስጪኝ አልኳትኝ። ሁሉንም ነገር ቪዲዮ እንዴት አድርጌ ቀርጻለሁ፣ እንዴት አድርጌሽልሽ ልካለሁ አለች። ዋይፋይ የለም ቤት ውስጥ ዳታ የሚባል ነገር የለም። ከዛን ከራሴ ካርድ ሞላሁላት ከዚህ ማለት ነው ለሰውዬው የነገርኩና ካርድ የ20 ብር ሞላ። ከዛን እስከዛ ደግሞ መረጃ እንድትሰበስብ ነገርኩና ኢንተርኔት እንዴት እንደሚገዛ አታውቅም። 20 ብር ስሞላላት ዝም ብለሽ ክፈቺና በቃ ቪዲዮውን ብቻ ወደ እኔ ይላክና ከስልክሽ ላይ ደልቺ፣ ድንገት ሴትዮዋ ካየች ትገልሻለች። እንደዚህ ራቆትን እያለው ቀረጸችኝ ልትል ስለምትችል ትገልሻለች። ስለዚህ ቶሎ ብለሽ ደልቺ አልኳትኝ እና ካርድ ሞልቼ ወደ ራሴ ካስገለበጥኩኝ በኋላ አስደለጥኩኝ። ከዛም በኋላ ያን መረጃ ካገኘው በኋላ አዲስ አበባ ቢሮ ደወልኩኝ። ደውዬ አናገርኩትኝ። ተከሶ በ1 ሳምንት ነው መውጣት የምትችለው አለኝ።
እሺ ብዬ ሳምንት ጠበቅኩኝ። ከዛን ይባስ ብሎ በፊት ቀን ብቻ ነበረ እናቷ ከቤት ስትወጣ ልጆቹ ሲወጡ ነበረ። አሁን ደግሞ ማታ ሁሉም ስተኛ እየመጡ እንትን እየባሰባት ነው። ይህን ነገር መፈጸም አቅቶኛል፣ በማርያም እርጅኝ አለችኝ በድጋሚ ማለት ነው። ከዛን ስትለኝ መረጃዎቹን ሰብስቤያለሁ። እነሱን ለማናገር ደግሞ መጀመሪያ ከቢሮ መረጃ መስማት አለብኝ ምናምን ብዬ እንትን እንድትታገስ ነገርኳትኝ። ከዛን እሺ አለችኝ። አሁን ሰሞኑን ወደ ትምህርት እንግዲህ ሳውዲ ውስጥ እየተዘጋ ነው እንደምታውቁት። ከዛን ገጠር ይዛኝ ልትሄድ ነው። በዛ ላይ ከዚህ ቤት ካልወጣውኝ የባሰ አደጋ ውስጥ ነው። በፊት እሷ ብቻ ነበረ እንዲያደርግ የምትፈልገው። አሁን ጭራሽ አንቺንም ካላደረኩሽ እያለች ብላ እያመጣች ግርግዳ ላይ አጣብቃ ታስፈራራኛለች። ከዛን ተናድጄ በጥፊ መታዋትኝ አለችኝ። ከትላንትና ወዲያ ነው ይሄ። ከዛን እኔን አታረግኝም፣ ከፈለግሽ ራስሽ እንደጀመርሽው ራስሽ ጨርሽ እንጂ አታረግኝም ብዬ ኖ አልኳትና ጮህኩኝ። ስጮህ ከዛም በኋላ ራሷን ብቻ አርጌላት ወጣች። ጭራሽ ብላ በቀን 3 ጊዜ እኔ እንዲሰራ ማዘዝ አለች። ታዩ በእናትሽ ታዩ። አዚዛ አይደለም እኔ እንደዚህ ነው። እኔ ግን ቪዲዮ ልካልኝ እንትና ዜድ ነፂ አይቼዋለሁ። ነፂ አይቼዋለሁ ቪዲዮውን ስልሽ ልጅቷ ዩኒፎርም ለብሳለች። ኦፍኮርስ ያኔ የኛ ልጅ እንደሆነች ታስታውቃለች። ነገር ግን ይሄ እንደዚህ ያድርጊልኝ የሚለው አካል የአረብ አካል አይመስለኝም። ምክንያቱም ጥቁር ነው፣ ላይክ ጥቁር ነው ማለት ጥቁር ነው ስልሽ አይደል ነው። አረባ ጥቁር ሁና ከሆነ ነው። ይቅርታ አድርጊ። አሉ ጥቁር አረቦች እኮ አሉ፣ ጥቁር አረቦች አሉ። ምንድነው ምናምን ብዬ ደንግጬ ነፂን ሳየው ግን ለምንድነው ልጅቷ ራሷ አረባ እንደዚህ ከሆነች ብዬ አይቼዋለሁ። ይኸው ነፂ ልካልኛለች። እኔ ደግሞ አጋጣሚ ነው የከፈትኩት። አሉ በቃ እንደዛ ከሆነ ነው እንጂ እንትን አላልኩትም። እሺ ጥሩ እና አይቼዋለሁ። ይኸው አላት ልጅቷ መረጃ አላት። ልጅቱ መረጃ አላት፣ የፓስፖርት ቁጥር አላት፣ ሁሉንም ነገር ልካለሁ ወደ ነፂ። ፓስፖርቱንም፣ የቢሮ ስልክ ቁጥር፣ የልጅቷን ስልክ ቁጥር፣ የመዳሟን ስልክ ቁጥር ማለት ነው። ሳሪ ይሄ ነገር ቀላል ነገር አይደለም። ምንም ሳይባል ነው ልጅቱ መሳብ ያለባት። ተናግረው ሳይሆን ልጅቱ በኤጀንሲ ቀስ ብላ ነፍሷን ለማትረፍ መሳብ ያለበት ምንም ነገር ሳይወራ ነው። ስለዚህ ማስረጃውን ላኪልኝ፣ እኔ ልላክላችሁ። እንሳን ነው አሁን እኔም እኮ ቪዲዮ መስራት ፈልጌ ነበር፣ ግን ሁኔታው ስላስገደደኝ ዛሬ ሰርቼ ነበር። የሰራሁትም ፊቷን ደብቄ ነው። ፊቷን ደብቄ የኢትዮጵያ በተነሳችው ፎቶ ቪዲዮ ሰርቻለሁ፣ እነ ሳሪ ጋር አድርሱ በማለት ማለት ነው እንጂ ፊቷን እንትን አላልኩኝም። አድራሻዋ ምናምን አጥፈዋለሁ፣ ችግር የለውም። ልኬልሻለሁ አዚዛ። አንቺ አዚዛ ቆይ አንድ ጊዜ አንቺ ክፈችና አዚዛ እኔ ልኬልሻለሁ። ለምንም የለውም እኮ አዚዛ ማርያምን፣ ልጅቷ ምናምን እኮ አትታይም። እጅ ምናምን ብቻ ነው የሚታየው፣ ሌላ ነገር የለውም። አክስቴ ልጅቱ ራሱ ትታያለሽ ማሪ። አንቺ ጨርሰሽ ይጋርኩሽ። ለዛ ነው ስለደነገጥሽ ያላየሽ። ከበትን ያረኩትን የአንድ ደቂቃ አለች ማሪ ልጅቱ። አዚዜ ልጅቱ ራሱ ፊቷቸው አይታይም። በልብስ ውስጥ እኮ ነው የምትቀርጸው። ልብስ ውስጥ ደብቃ ነው እየቀረጸች የነበረው ነግሬያት ማለት ነው። ምክንያቱም ሴትዮዋ ካየች ስልክ ጭራሽ አልፈቀደችም። እኔ ነኝ ስልክ ማትይዝ ከሆነ ወደ ቢሮ እንድትመልሽ ያልኳትኝ። መጀመሪያ ልደውልና እንደዛ አይነት ችግር ተፈጥሯል፣ ችግር ላይ ናት ሳርዬ። ለማይላከው ወይ ልበል ልጠይቅ። ሳርዬ እየሰማሽ ነው? አማቲ አየሹ? አዎ የኔ ወዳው የኔ ቆንጆ አየሁት የኔ ማር፣ አመሰግናለሁኝ። እሺ ውዴ። እሺ ማሬ ነገ ልላከው። ዝግጁ ነሽ? ደሞዝ አልተቀበልኩም። ቆይ 1-20 ቀን የሆነኝ። ይሄ እዚህ ወር ነው የምሰጥሽ። እሺ ማሬ። እሺ አስቀምጭልኝ። አመሰግናለሁ ውዴ። እሺ ቻው። እሺ ለምንድን ታውቂያለሽ? እናንተ ሳውዲ ናችሁ፣ መፍትሄ የምታገኙት እዛ ሀገር ነው። እዚህ ጋር ሳውዲ የለም። ምክንያቱም ያው ካለው ሁኔታ አንጻር ነው። ስለዚህ መፍትሄ የምታገኝላት እሷ ናት፣ አዚዛ ናት ወይም እሙዬ ናቸው። ሪያድ ያላችሁ ሰዎች ተባበሯት። ያው እኔ የተወሰነ ከፈት አድርጌ አይቻለሁ።
ግን እንደዚህ እንትን አላልኩም። ሴትዮዋ ምናምን ያልኩ አሜሪካ ልካለሁ ማርያምን ከፈት አድርጌ አይቻለሁ ስላችሁ ገና ቪዲዮ ስለሆነ ምንድነው ነፂ የላከችው ብዬ ከፍቼ ሳይ ምንድነው ይሄ ደግሞ አልኳት። እንደዚህ ስትለኝ በቃ ጸጥ አልኩ። ያኔ ጸጥ አልኩ ማለት እንደዚህ ከፍቼ ሁሉንም ማየት አልፈለግኩም። ኤኒዌይስ ስለዚህ ልጇም ፓስፖርቷም ሁሉም ነገር ስላለ ይገኛል። ወይዬ ታሪ ወይዬ ቪዲዮን አይተሽዋል? አላየችውም ማሬ አላየችውም። ቅብጭ አድርጋ ነው እንጂ የከፈትኩት። እሺ አሁን አዳምጦኝማ ቪዲዮን እሷ ራሷ አይታው ከሆነ ታለም አይተሽዋል? ቪዲዮን በደንብ እኮ አየውኝና ሁሉንም እንትን እንደላከችን ቼክ ካረኩኝ በኋላ ነው። ቆይ አሁን ቪዲዮ ላይ የሚታየው ማን ነው? የልጅቷ እጅ ነው የሚታየው እና ሴትዮዋ ናት። ተደራጊ የምትደረገው ሴትዮዋ ነች አይደለም? እሺ የልጅቷ ቪዲዮ የታለሷል? ልጅቷ የራሷ ሰዓት ላይ እንዴት ቪዲዮ መቅረጽ ትችላለች? ና ታያ ይሄን እኮ የተወሰነ መረጃ ለመያዝ ብዬ እሷ እንደዛ በምታረግ ሰዓት ላይ ልብስ ውስጥ አድርገሽ ቅረጪ ስላልኩ እኮ ነው የያዘችው። የእሷ ጊዜ እንዴት መቅረጽ ትችላለች? ታያት አለቻ። የት ናት? ሪያድ ነች አይደል? ሪያድ ናት። እንጂ አንቺ አይተሽዋል ቪዲዮ? ጁያ ላይ የቱ ማለት ጨፍኛ ያየሁት ዛሬ ግማሽ ሰሙኝማ። ስልክ ቁጥር አለ፣ የኤጀንሲው ቁጥር ምናምን አላችሁ። ሰሙኝ ታለምታ የልጅቷንም የኤጀንሲውንም ልክ ያለ ሁሉንም ማለት ነው። ሁሉም አለ እዚህ ጋር ሳርዬ ልከሽኛል። ነፂ ጋር ልክ ያለ ሁሉንም አዚዛ የኔ ያላኩልሽም ለምን ትላክልሽ? ለነፂ ቁጥርሽ ላኩልኝ። አዚዛ የኔ ልላክልሽ። ዛሬ ወይ ሙሉ አድራሻዋንና የፓስፖርቷን ቁጥር የቢሮዋን ቁጥር ምናምን ትስጠኝ። የልጅቷንም ቁጥር ልላክልሽ። አሁኑኑ ላኪልኛ። ቆይ ለሁላችሁም ልላክላችሁ። አንዴ ተቀያረው ጎበዝ ናት። በነገራችን ላይ ሁሉን እዘዋል። ላኪላቸው። ለቤተሰቡ እንደዚህ አይነት ነገር እንዴት ይልካለን? የተሳቀኩ እኮ ምን እናርገው? ሲሴ ይሄ እኮ እኛ ጀጓል ላይ ቢገኝ በህግ እንጠየቃለን። ይሄ ነገር ይሄንን ላኩለት እኮ ሳሪም ልኮ አየሽ። ሳሪ ምንም እኮ አላየችም። ሀታ ፓስፖርት ልካልኛል ቁጥር። ሳሪ ግን ወይኔ አላየችውም። እንዳላየችው እኮ የሚያስታውቀው አረ ነፂህ ምንድን ነው አለችኝ። እኔ ስራዬ ብዬ እንትን እያልኩኝ ማለት ነው። ስለ አታይም ቪዲዮ ላይ ራሱ ልጅቱ ቀንጨብ ብላ ገብታለች። ሲጀመር ልጅቱ ቀንጨብ ብላ ገብታለች። እስከ መጨረሻው ስላላያችሁት ነው እንጂ ልጅቱ ያለችበት የትኛው ፓርት ነው? ላይ እንትን ልበልልሽ ልጅቱ ያለችበትን ፓርት ምን አይነት ጊዜ ላይ ደረሰ? ለዚህ ስራው ነው ይሆናላ። ልጅ ምኑን አውቃለሁ ብለሽ ነው? እኛ ቢሮ እንደዚህ አይነት ችግር ሲፈጠር እንዲየተነግ ሲባሉ መንግስት የሀገራቸው መንግስት ይፈልጋቸዋል ኤምባሲ ብለን ነው የምናመጣቸው እንጂ አይወራም። ከዛ በኋላ ነው ልጅቱን ከተረከብን በኋላ ሰዎቹን እንትን ደግሞ ሰራተኛ እንዳያመጡ የሚያደርጓቸው እንጂ አትናገሩ። ምን እናገር? የሆነች ልጅ ሳውዲ ከሄደች ወሯ ሙኒት ነይ ግቢ ወር ከ15 ቀኗ ከሄደች ሳውዲ። ከዛ በኋላ ሴትዮዋ እኔ አንቺን ጋር እንደዚህ ላይክ ግንኙነት ማድረግ ነው የምፈልገው፣ ካልሆነ ደግሞ እንደዚህ አድርጊኝ እያለች ትላት ነበረ። ከዛ ታለም የምትባለው ጓደኛዋና የእሷ እህትና ይችኛይቱ ልጅ አብሮ ስለመጡ ለታለም ስትነግራት ቀረጫት አለቻት። ስትቀርጻት ሙሉ ነገር ቀርጻት አለች ይመስለኛል። እኔ ገና ከፍቻ አላየሁም። ማስተካክዬ ጋይስ ገና ስከፍተው እንደዚህ እንትን ስላለኝ ምንድን ነው ነፂ ምናምን ብዬ ስልክላት እንደዚህ ትለኝ
እኔ ስለ ሳውዲ ብዙም አላውቅም ይሄንን ነገር እና አዚዛ መጥተው እንትን ይበሉልሽ ነው ስልክ ያው አዚዛውን ሁሉም ነገር አለ ለምትል ሴትዮዋ ተኝታለች፣ ልጅቷ ቁጭ ብላለች፣ ግን ዩኒፎርም ለብሳለች። ያኒ ዛት ሚንስ በቃ ማለት መጥፎ ነገር ነው አድርጊኝ የምትላት። በቃ ምን ልበላችሁ ጋይስ፣ በቃ እንደዚህ ነው። እንትን ምንድነው አትበሉ። በጣም ከባድ ነው። ለዛ ነው ሳሪ የት ናት? ሳውዲ ሳውዲ ናት እንጂ አውዙ ቢላማ ብለሽ ሚውት አታረጊም። ግፍ ነው ነው። አውዙ ቢላማ ብለሽ ሚውት አታረጊም እንጂ የሳሪን ክፋት ዛሬ ነው ያየሁት። አይቼዋለሁ። ጥቁር ሰው ነው ያለው ትላለች። ምን ጥቁር አላየችው አላየችውም። ሳሪ እንዳታዩ ትታመሚያለሽ። እኔ መኪና ውስጥ አምጥታ ፊቴ ላይ ገጭ አድርገው እንዳለ ነው ሆዴ ግልብጥምጦ የወጣው። እኔ ገና ስጋ እጅ ጥቁር ነው ሰውነት ጥቁር ሳይ አንቺ ነፂ ይሄ አረብ አይደለም ብዬ ስላት አያክስቴ እኔ እኮ አስተካክለሽ አላየሽም አለችኝ። እኔ ጸጣ። አሁን ከዛ እናዚህ ዛሉ ይቺ ልጅቷን ስናስወርዳት አሁን አራተኛ ስናስወርዳት ጋይስ ማርያም ልክፈታው፣ ልጅቷ ያለችበትን ልክፈታው። አቺ ከሆነ ለፍ አድርገሽ ይው ልጅቱ ትገባለች። ከዚህ ላይ ቪዲዮ ላይ እንዲህ ስታደርገው ስልኳን እንትን ማለት ስትል ምን እዚህ እንትኑን አዚ ምኑን ነው የምትከፍችው? ደጋግመሽ እያየሽው ነው እንደያዚ። ኧረ በመቤቴ እዚህ እንዳትከፍቱ። ኧረ ባረጋሽ ሞት እንዲተው ስንት ፌንት የሚሰራ አለ። ኧረ በእናትሽ ስማችን ራሱ አያምርም። ሞት ማርያም ላላላ እዚህ አይከፈትም። ሌላ ቦታ ሄዳችሁ ክፈቱ። እዚህ ቤት አይከፈትም። ማርያምን አይከፈትም። እንዴ እዚህ ስንት ቁጭ ብለው የሚከፈት ነገር የለም። ምኑ ይከፈታል? የሚከፈት የለም። እንዴ ምን አስባችሁ ነው? ማሪ አይቻልም፣ ይዘጋል እኮ ቲክቶክ። ምን አስበሽ? አይቻልም እኮ አይ ሲጀመር እኮ በቃ እርቃን ነው እኮ ያለው። ቲክቶክ ባይዘጋም ራሱ እኮ ልጅቷ አደጋ ውስጥ ትገባለች። ምክንያቱም የኔ ስልክ ቁጥር ሴትዮዋ ጋር አለ። ኧረ የሚታይ ነገር የለም ጋይስ። ይህ ምኑ ይታያል ብላችሁ እንደው የሚታይ ነገር አይደለም እና ነው እንጂ ምንድነው አደጋ ውስጥ የምትገባው? እሷ እንትናት እንዴ ልታርስ የመጣችው እንደዚህ የምትታረሰው እሷስ ቢሆን እንዴ የሌለ ታሪክ ተገዳ ነው። አይ እሷ ተገዳ ነው። ግን ማድረግ ያለባት ምን እንደሆነ ልንገርሽ፣ ካለች ትስማኝ። አንድ ቀን ራሷን አዘጋጅታ ራቅ ብላ ቪዲዮውን ታሳያት። ትለቂኛለሽ፣ ልቀቂኝ፣ አገር ያስኪጂኝ ወይም ኤጀንሲ መልሽኝ እለቀዋለሁ ብላ ቪዲዮን ካሳየቻትማ ገደለቻት። እንዴች ልጅ በምን እጇ ትብላ? እንደዚህ አይደለም እኮ ነገረችኝ እኮ ብላ ይዛ አይደለም እንደዚህ ቪዲዮ ልትይዝ ይቅርና ለእናቴ ራሱ ብትተነፍሺ በዚህ ብላ አንገትሽን ቆርጣለሁ ብላ እኮ ግርግዳ ላይ ለጥፋት ነው ያወራችው። ልጅቷ ደግሞ ትልቅ አይደለችም፣ ትንሽ ናት በእድሜዋ። አራት ገላታለች። ትንሽ ከሆነች ደግሞ እኮ ልጃገረዷንም አጠፋሽ ትባላለች ገና። ይህን ተዘጋጅበት እንዴ። እኔ አላውቃትም በአካል እንደነገርኳችሁ ነው። ከዛን እንደውም ስልኳ ጠልፋ ከሆነ ብዬ በሌላ ቋንቋ የምትችይው ነገር አለ እንደ ስላት፣ እረ እኔ ወልዬ ነኝ አማርኛ እንጂ የምችለው ሌላ ቋንቋ አልችልም አለች። እኔ ሌላ ቋንቋ ሞካክራለሁኝ፣ ከፈኛን፣ ሸክኛ ምናምን ቋንቋ ሌላ ቋንቋዎችን ስለምችል እንድትናገረኝ ፈልጌ ነበረ፣ ምክንያቱም ስለማይተረጎም። ከዛን እንደማትችል አስረድታ ስትነግረኝ በቃ እንደዚህ አድርገሽ ተወደኔ ላኪና ከስልክሽ ቶሎ አጥፊ ብዬ ነገርኳት። በመንግስት ገብቷል። በነገራችን ላይ አያሳስባችሁ። ይሄንን ኤጀንሲዎች እዛ ሀገር እንዴት አድርገው እንደሚያመጧቸው ልንገራችሁ። እንደዛ አይነት ችግር ሲፈጠር ቀጥታ ከፊል ጋር ይደወልና ልጅቱን ለአንድ ሰዓት ወይም ለ2 ሰዓት በስራ ሰዓት ይዘሻት ነይ ትባላለች። ለምን ትላለች? የኢትዮጵያ ኤምባሲ ይፈልጋታል። እዛ ኢትዮጵያ ውስጥ የሆነ ችግር ስላለ ልጅቱ ስለምትፈለግ አምጫትና ይዘሻት ትመለሻለሽ ይባላል። ስላጋጠመኝ ነው ስሰራ። ከዛ ግዴታ ስለሚሆንባት ልጅቱን ታመጣለች ማለት ነው። ስታመጣ ልጅቱን ከሳቡ በኋላ ሴትዮዋን ከህግ ጋር
እንደገና ደግሞ ሁለተኛ ይኸውልሽ እናንተ ማለት ነው በቃ አግዟት። አሁን ዱባይ ብትሆን እናግዛት ነበር። ይህንን ግዴታ እናንተ አንቺ መድረስ ያለበት ቦታ እኮ አደረስኩ። በቃ ኦልሬዲ መድረስ ያለበት ቦታ አድርሼዋለሁ። አኪል ዝም ደግሞ እየተከታተሉ ነው። መናገር የምትፈልጉትን ነገር ተናገሩ። ወይ የጁ ነዚህ ወይ ጉድ የሚመልስ የለም እንዴ? ወይ ጁ እያልኩሽ እኮ ነው ጁ። እሺ የልጅቷን ቁጥርና የሴትዮዋን ቁጥር ስጡኝ። እናት አለም ስጭ። የልጅቷን ቁጥርና የሴትዮዋን ቁጥር እናት አለም ስጭ። እሺ የእንትና ነፂ ጋር ልክ ያለው የዚችኛው ዋሳፕ የለም። የነፂ ዋሳፕ ነበር የመጣልኝ። የመጥራልሽ ሁሉንም ልክ ያለው የመዳማ የቤተሰቦቹ የእሷ የልጆቿ ጭምር ነው የተቀበልኩት። አንዱ ባይሰራ አንዱ ይሰራ። እኔ ልጆቿን አልፈልገው። እኔ የመዳሟን ነው የምፈልገው። የመዳሟን እና የእህትሽን ሁሉንም ለነፂ ልክ ያለው ነፂ ያለሽ ናቲ ውዬ ልላክልሽ ለሙኒት ልላከው። ሙኒት ላ ቁጥር ነው ማሬ፣ ቁጥር ነው ምልክልሽ። ቁጥር ሙኒት እያረታይ ታይ እንጂ ሙኒት የቁጥር የመዳማ ለጁዬ ላኪላ ቁጥሯን የሷ የልጅቷን። ነፂ እኮ ሚዩት አርጋ ነው ለዛ ነው። ላኪላት እዚህ ቁጥር ከሆነ ላኪው። ቁጥር ነው ማሬ፣ ወላሂ ቁጥር ላይ ዋትሳፕ ላይ። አዎ ግን አዚዛ አረብ ናት። ኧረ እንዴት ደግሞ ትጠይቂኛለሽ? እንደ የስራሽን ስትሸራ ቁም ፎቶ አለ እኮ ሳሪ፣ የቁም ፎቶ አንድ አለ። ጀርባዋን አነስታባታለች እኮ እየሄደች ጨርሳ እየሄደች ጀርባዋ ፎቶ ተነስቶ የቁም ፎቶም ልክ ያለው እኮ። አሰሪዋ ነው ወይስ ልጅቷ ነው? አሰሪ ናት ራሷ። የ3 ልጆች ነው የ4 ልጆች እናት እንደሆነ እኮ ናት። ባሏ ሞቶባታል። የቁም ፎቶም አለ። ፎቶ ጨርሳ ከክላሷ ልትወጣ ስትል ያነሳቻት አለ። ያልቻልኩ ማሬ፣ እኔ ያልቻልኩ እንዳለ ሙሉ ክፍሉ ቤቱ ይቹን ልጅቷ እሺ ማክስ ለብሳለች። እሺ እስቲ ቤቱን የቀረጸችው ውስጥ እሺ ሴትዮ አይለችም እዚህ ላይ። በር ክፈች ብላ ስትደውል የቀዳችው ቪዲዮ ነው። ሙሉውን ልትቀዳ ስትል ከፊት ለፊቷ ስልክ እንዳትይዝ አስጠንቅቃታለች። ከዛን አቋረጠችው እና ስራውን ስትጀምር ቀጠለችበት። አንቺ ምቴ ሪያድ ናቸው አይደል? ሪያድ ናቸው። ሪያድ ናት ነው። ሪያድ 3ኛ ፎቅ ላይ ነን ነው ያለችኝ። ቆይ ሪያድ ከተማ ናት፣ ግን የኤጀንሲዋ ነገር አለ። የኤጀንሲዋ ቁጥር ወይም የኤጀንሲዋ ስፋለ የስልኩን ሁሉንም እኮ ልኬላታለሁ ለነፂ። አንቺ ይኸው አቀላቅለሽ ልከሽ፣ እኛ ይሄንን ማየት አንፈልግም። የኤጀንሲ ቁጥር አለ። አዎ አለ። ቆይ ገብቼ ላምጣ። የኢትዮጵያ እኮ ነው የሰጠሽ ይደላ ለማሪ። አዎ የኢትዮጵያ ነው። የዚህ አይደለም የኢትዮጵያ ነው ያላት። አለሽ የሳውዲ አይደለም የኢትዮጵያ ነው የተቀበልኩት። እኛ ያወራሁትም ሳውዲዎቹን ነው። ማነው ኢትዮጵያዎቹን ነው። እነሱ ምን አለባቸው? የኢትዮጵያ አለኝ ለማጁዬ እንትን ነው ታውቂያለሽ። ሴትዮዋ በእርግጥ በደንብ ታስታውቃለች። ታስታውቃለች። ሴትዮዋ ታስታውቃለች። ሴትዮዋ ራሷ ታስታውቃለች። ጋይስ ራሷ ታስታውቃለች። ሴትዮዋ በጀርባ ተኝታ ታስታውቃለች። አዎ አሁን አየሁት። ማርያም ለዛ ነው ጨርሽው ደንግጠሽ ነው ስልሽ የነበረው። አዎ ቀይ ናት። ራሷ ናት። በቃ ራሳቸው ናቸው። ማርያምን ራሷ ናት። እሙዬ እስኪ ታውራ። እሙዬ ዝም አለች። እሙዬ ወይ ሰላም መንገድ ላይ ወደ ስራ እየገባው ስለሆነ ነው። ምንድን ነው አልገባኝም። እና እኔ ዝም ብዬ ነው የምሰማችሁ። ድምፅሽ ጁዬ አንቺ የላክሽውን ሰምቼ ነው የመጣሁት።
አልሰማሁም። ምንድን ነው አንድ ልጅ ሪያድ ላይ የዚች ከበላይሽ ላይ ያለች ሁለተኛዋ የእሷ እህት ሰው ቤት ነው የምትሰራው እና ያው ይቴ አይደለችም እኮማ ይቴ አይደለችም። ከይቴ ጋር ነው አብሮ ነው የመጡት። ለእኔ አታቀኝም፣ አላቃትም። ምክንያቱም እዚህ ጋር እንትን እኔ አላቃትም፣ አታቀኝም። የመጣችው ከኢትዮጵያ ወር ከ15 ቀኗ ነው ከመጣች ማለት ነው። ስልኳን ሊያገኝ የቻልኩት ከይቴ ጋር ነው አብረው የበረሩት። ይቴ ጅዳ ነው የምትሰራው፣ እሷ ሪያድ ነው የገባችው። ስትገባ ዳታ ያስሩና መስመር ከገዙ በኋላ ዳታ አስሮላት ስልክ ይሰጧታል። ከዛን ያ ዳታ ያልቃል።